ሁላችሁም ኪሳችሁን ፈትሹ። አገራችን በዓለም አቀፍ ደረጃ ዝነኛ ሆናለች፣ ግን በፈጠራ ስራ ሳይሆን በቢሊዮን ዶላር ዕዳ። አበዳሪዎቻችን ትዕግስታችን ተሟጧል ብለው የለንደን ፍርድ ቤት ደጃፍ ላይ ቆመዋል። የእንግሊዝ ዳኞች አምጡ ብሩን እያሉ የቅድመ ክስ ማስጠንቀቂያ ደብዳቤ ልከዋል። አሁን እኮ ጉዳዩ ከኢኮኖሚ አልፎ ብሔራዊ የጭንቀት ዜና ሆኖ መንግስት መልስ ለመስጠት 14 ቀናት ብቻ ነው። እንደሰማን ነው ኢትዮጵያ ወጣት ያለበት ሀገር ነው። የወጣቱ ኃይል ግን በየቦታ እየባከነ ነው። ግማሹ ጫካ ገብቶ ለህዝብ ነፃ አወጣለሁ ይላል። ማለት ጥሩ ነው እኮ ህዝብ ነፃ ማውጣት ጥሩ ነው። አንድ ከማን ነፃ እንደምናወጣ አናውቅም። ያደጉ ሀገር በኢኮኖሚ ነው እና በልቶ ያልጠጣውን ህዝብ ለማጠጣት ለማብላት ነው። በየቦታ ራሳቸውንም ከድህነት ለማውጣት ነው የሚሯሯጡት፣ ነፃ ለማውጣት ነው። እኛ ጭራሽ ችግር ላይ ችግር እንደርባለን። የኢትዮጵያን ህዝብ በተለይ ወጣቶች ቆም ብላችሁ እንድታስቡ ፈልጉ። ሁላችንን ነፃ የምንወጣው በመሳሪያ አይደል። ማጣታችን አናታችን ላይ እየጨፈረ እያለ ደህንነት ቀን በቀን እያሳደደችን ባለችበት ሀገር ላይ በመሳሪያ ነፃ እናወጣለን? የማይታሰብ ነገር። መፍትሄ ይሆናል ብዬ የማስበውን ነገር ላይ ፎከስ ማድረግ ጥሩ ነው። ኢትዮጵያ ሰፊ መሬት ያላት ሀገር ነው። በአመት አንድ ዶሮ እንስራና ለአዲስ አመት ወይ ለሆነ ለበዓል ብቻ አንድ ዶሮ እንስራና ይገርመኛል። ዶሮ እኛ ሀገር ብቻ እንዳለ እኛ ብቻ ዶሮ እንደምንሰራ አድርገን እንደ ባለሙያ እናወራለን ማለት ነው። እዚሁ ኬንያ ብትሄድ እኮ ኖርማል ነው። እንደ ቺፕስ በየመንገዱ ተጠብሶ የሚበላ ነገር ዶሮ ኖርማል ነው። እኛ አንድ ዶሮ ለበዓል ያውም ተሰርቶ እሱንም ለ10 ለ20 ሰው እናበላለን። ይህ ገና እንደዚህ ራሳችን ማታለል ይብቃ። ሰዎች ዛሬ እኮ ሽንኩርት ከጅቡቲ ከየት እያደረግን እናስገባለን አይደል? የተለያየ ፍራፍሬ ከውጭ እናስገባለን አይደል? እንቁላል ሳይቀር ዶሮ ሳይቀር ወተት ሳይቀር ከውጭ እናስገባለን። ከዛ እዚህ ጋር ደግሞ ምን እናያለን? ለምለም ሀገር ምን ዋጋ አለ? ለምለም ሀገር ካልተጠቀምነንበት እውነት ነው። የአየር ጸባዩ በጣም የሚገርም ሀገር ነው ያለነው፣ ግን ልንጠቀም አልቻልንም። ያደጉ ሀገራት የሚገርም መኪና እየነዳ ሄድና እርሻው ጋር ሲደርስ እርሻውን አርሶ ማታ ታጥቦ ተቃይሮ ወደ ቤት ይመጣል። የሚገርም ጂ+1 ላይ ጂ+2 ላይ የሚገርም መኪና እየነዳ ይኖራል። እኛስ ከልጅ ወደ ልጅ ደህንነት የምናወርስ ሰዎች ነን። አንድ አባባል አለ፣ ልጆች ውለዱ እድል ይዞ ይመጣሉ፣ በእድላቸው ይኖራል። እንዲህ አይነት ወደኋላ ቀረ ተሰብ ዛሬም እንኳን አለ። ሰው መንግስትን መጠየቅ አለበት። በየቦታ እጄ ተንቀሳቅሼ እንዲሰራ ሰላም አድርግልን፣ ቀጠናው ሰላም ይሁን ማለት ነው ያለ። ሀገሩ ላይ 12 ሰዓት መስራት ያልቻለው ዜጋ ከሀገር ወጥቶ 24 ሰዓት ይሰራል። ሀገሩ ላይ 24 ሰዓት ሰቅሎ የሚተኛ ወጣት እዛ ደግሞ 24 ሰዓት ስቃውን እየበላ ይላል። አንድ ሴት ልጃገረድ ወይም አንድ ወጣት ከሀገር ሲወጣ ብር ማጣ ከዛም ተበድሮ ይሰጠዋል ቤተሰብ። እዚህ ልስራ ቢል ግን ማንም አይፈቅድለትም። ቤተሰብ ነው ቀድሞ እንቅፋት የሚሆንበት። ይህም ባህላችን እናስቀራ እባካችሁ። ተምረን ያልተማርንን ደደባ እንሁን። አሁን መንግስት የአይኤምኤፍ ብር እንደዚህ አለበት ዕዳ አለበት ኢትዮጵያ ዕዳ ውስጥ ዘፍቃለች። ፖለቲካ መስራትና ፎሎወር ላይክ መሰብሰብ ካልሆነ በስተቀር ምንም ማምጣት አለ። ልካችን መነጋገር ስላለብን ልክ እንነጋገር ነው ሄደው። እኛስ ምን እያደረግን ነው? ምን እየሰራን ነው? ስንቱ ነው ዛሬ ተበድሮ መኪና ቤት ገዝቶ ጭንቀት ውስጥ ያለው? መንግስት ብድር ተበድሮ መኪና ይገዛል። ምን አለበት ብድር ተበድሮ እርሻ ውስጥ ገባበት? ማምረት መቻል አለብን ሰዎች እናመርት። ስለዚህ ዕዳ መጣብን። እንደ መንግስት ብቻ አይደለም፣ የኢትዮጵያ መንግስት ማለት እኮ ህዝብ ማለት ነው። ዕዳ መጣ አይደል? ምንድነው እና እንዴት ነው ከዚህ የምንወጣው? እና ከማምረት ምንም ማምጣት አንችልም። ባይዘ ምንም ነግድ ምንም በል ካላመረጥ የሰውን ከዱባይ ከየት እያመጣ መነገድ ከሆነ እሱ ንግድ አይባልም። አንድ አምራች አመረተ፣ ለአንዱ ሰው ሰጣ፣ አንዱ ሰው ደግሞ እዛው ወደኛ ሀገር ጫነ። ከዛ ከተጫነ በኋላ ደግሞ ከአንዱ ወደ አንዱ ሲል እየጨመረ እኛ ጋር ይደርስ። እኛ ኢኮኖሚያችን እየወደቀ ይመጣል። እኛ ደግሞ ልክ
ኑሯችን ስንር ወተን እንጨት ፓስታ ሀገር ውስጥ እየተመረተ ነውና ሩዝ ምናምን የሀገር ውስጥ ነው እንላለን። ቻይኖች ግን የራሳቸው ምርት እንዴት እንደሚጠቀሙ ታውቃላችሁ? ለሀገራቸው ስለሚወዱ አንደኛ በርካሽ ዋጋ ያገኛሉ። እኛ ሀገር በርካሽ የሚባል የለም። አንድ ዘይት እኮ ነገ አንዱ ባለሀብት ቢያመርት በተወሰነ ጊዜ ለህዝቤ እንደዚህ ያደርጋለሁ ላይ ይቀንሳል። ተወሰነ ሰዓት በኋላ ቡም ውድ ነው አታገኝም። ከዛኛው እኩል ይሆናል። አምራች ከመሆን አንዱ ያተረፈበትን አምጥተህ ነግዳለሁ ብትል ምንም አታተርፍም። ትርፉ ግብር ነው። ዝም ብለህ ግብሩ እየገበርክ ትኖራለህ። ይሄ ከእጅ ወደ አፍ የሆነውን ነገር እያደረግህ ትሄደዋል። እናመን ትላችሁ እዚህ ከተማ ውስጥ እንደ ውሻ 100 ዓመት ከመኖር ወጣ ብላችሁ ሰፊ ቦታ ላይ እየሰራችሁ ህልማችሁን እየኖራችሁ 50 ዓመት እንደ አንበሳ ከኖራችሁ በቂ። እስከ መቼ ነው ዕዳ ያለብን እየተባለ የሌሎቹን ባህራውን ገመዳቸውን አንገታችን ላይ እያደረጉ ሲፈልጉ የሚጎቱት ሲፈልጉ ነው የሚለው። እዚህ ከተማው ሳይቀር ትርፍ መሬት አለ በየቦታ በመንግስት ታጥሮ ያሉ ቦታዎች አሉ። በግለሰቦች ዝም ብሎ ሳይሰሩበት አጥሮ የሚያስቀምጡት አሉ። አደራጁና ወጣት ይስራበት። እንስራ ነው። ዛሬ እኮ ወተት ስንት ብር? ዛሬ እንቁላል ስንት ብር? ማምረት አይቻልም እንደ ከተማ ዙሪያ? እዚህ ያለውን ከተማ ያለውን ህዝብ እኮ እዚህ ያለው ማብላት ቢችል ክፍለ ሀገር ያለው ቢያርስ ቢያመርት ኑሮ እዚሁ ርካሽ ቢሆን ኢትዮጵያ መሬት አላት። የቀንድ ከብት ይሄን ኃይል አላት። ከአፍሪካ እንደዚህ አይነት ይሄ ተረት ምንም አያደርግልም እየኖረን ስላልሆነ ማለት። ስለዚህ መንግስት የጀመራቸው የከተማ ዙሪያ የግብርና ልማት የተጀመረው ነገር አይ ቲንክ በቀላሉ ማግኘትም አይቻልም። ገንዘብ ያለው ቦታው ይሰጠውና ይሰራል። አንድ ሰው ከሰራ ከስሩ የሚደራጀው ብዙ ሰው አለ። ከብዙ የሚያሳትፋቸው ሰራተኞች ይኖራሉ። ይሄ ቀላል አይደለም። ኦኬ እዚህ አካባቢ ከተማ ዙሪያ በሚሊዮን የሚቆጠር ዶሮ ቢኖር በሚሊዮን የሚቆጠር ከብቶች ቢኖሩ ወጣ ሲል ደግሞ የእርሻ ቦታዎች በስፋት ብንሰራበት እንደ ራሳችን አያቅትንም። አሁን እኮ ለክልል ድጎማ ያደርጋል መንግስት፣ ነዳጅ ላይ ድጎማ ያደርጋል። እኛ ላይ የማይደጎመው የለም፣ በብዛት ይደጎማል። ዛሬም ሙሉ ለሙሉ ድጎማ አልተነሳም። እሱ ነገር ላይ ይኖራል። ይህን ነገር ወደ ሌላ እነዚህም በተቻለ መጠን የተወሰነን እኛ እናስቀር ነው። የወጣት እድሜያችንን አናባክ። እኔ ስለነበረ ጊዜ በጣም አመሰግናለሁ። ኡርጂ መልቲ ሚዲያን ሰብስክራይብ፣ ሼር ማድረግ አትርሱ እላለሁ።